ጠላቴ ሆይ ስማ በይሲ ጠላቴ ሆይ ስማ የኔ ነገርማ እንደተበላ እንደተዘጋ አይቀጥልም። ታታሪ ሰራተኛ ነሽ። 18 ዓመት ሙሉ ውጭ ሀገር ሰርተሻል። አረብ ሀገር የት ነበርሽ? ዱባይ ነበርሽ። አንቺ በአባትሽም በኢትዮጵያዊ ሰውን አባትሽ የት ሀገር ሰው ነው? የመን ሰው ነው። አባትሽ የመናዊ ነው። አንቺ ኢትዮጵያዊ ነሽ። ጌታን በጣም ተወጃለሽ። ገንዘብ ቢጠፋ ይጥፋ፣ ሀብት ቢጠፋ ይጥፋ። ኢየሱስ የሚባል ኢየሱስን አልክድም። ኢየሱስ ሰው ሰብኮልሽ አይደለም፣ በራእይ ተገልጦ ነው። አይዞሽ። እንደዚህ አይነት የክርስቶስ ልብ ያሉ ሰዎች ደክሞሻል አይደለ? በጣም ደክሞኛል። ተስፋ ቆርጠሻል አይደለ? ከሁሉ ነገር። ትላንትና ባለጠጋ ሰው ነበርሽ። በጣም አንቺ ከምትወጂው ባል ሆኖ የቀረበው በሰው የተጎዳች ሴት ነሽ አንቺ። እውነት ውሸት? እውነት ነው። ባል በሚመስል ግን አንቺን ጠላት አታለው በሰው እጅ ላይ ያንቺ ነገር አስበላ። ስንት ሺህ ዶላር? በጣም ብዙ ነው። ወይ ባል እንዳይባል ባል አይሆንም፣ ወይ ጓደኛ እንዳሆን ጓደኛ አይሆንም። በማል ነገርሽ ተበላ። ዳግም እዛ ሀገር እንዳትሄጂ መንገዱ ተቆለፈ። አዋጁ ተገልብጦ እዛ ሀገር መሄድ ትፈልጋለሽ? አዋጁ ይቀየር። ጉባኤ ትሂድ ወደዛ። አይደለም ብዙ ትንቢት ያለሽ ሴት ነሽ አንቺ። በጣም ብዙ ቃል ያለሽ ሴት ነሽ። አሁን ለማውራት አንቺን አንገት ይዞ ለቅሶ ዘጋ እንጂ ብዙ የሚታወሪ ነገር አለ። እግዚአብሔር እውነትም ከኔ ጋር ካለ ጠላት የበላውን ከውጫዊ እጅ ያለውን ገንዘብ ይመለስ። ይሄ ጥቁር ሰው ነው እንዴ? ጥቁር ሰው ነው። ወፈር ያለ ነው። ብዙ ረዘም ያለው ነው። ጠንከር ያለ ሰው ነው። ኢትዮጵያዊ አይደለም። የት ሀገር ሰው ነው? ሱዳኒ ሰው ነው። እንደማይበላ አውቃለሁኝ፣ አምናለሁኝ። ኢየሱስ አንድ ቀን እንደሚያስበኝ አውቃለሁ። እንዲሁ ተበልቶ አይቀርም የኔ ነገር። በጣም ብዙ ተበልቻለሁ በብዙ ሰው፣ ግን አይቀርም የኔ ሀቅ አይቀርም። ጌታ የኔን ይፈርዳል። አይዞሽ ልሂድ። ያመንኩበት ጌታ እንደምፈርድልኝ አንድ ቀን አውቃለሁኝ። ቤት አለ፣ ግን ቤት ለመግባትም አስጠልቶሻል። ተስፋ ቆርጠሻል ከሁሉ ነገር። ድሮ እንደዚህ አይነት ላንቺ መከራ አልነበረም። አሁን ወደ ጌታ ከመጣሽ በኋላ በጣም በዛ። ጌታው እኔ አንተ ሰብከ ነው ሰው ሰብኮ አይደለም ቃል የገባሁት ወደ አንተ የመጣው እያልሽ ነው አለሽው። እግዚአብሔር አትፈርድም እያልሽ ነው አለሽው። እግዚአብሔር ላንቺ ይፈርዳል። አሜን። እናትሽ አለች? የት ነው አለችው? ካንቺ ጋር አንድ ላይ አለችው። ቋንቋችሁን ሊያደባልቅ የመጣ ክፉ ተመቷል። አሜን። እሷ የሚታወራው ሌላ፣ አንቺ የሚታወራው ሌላ። እንስማማም። ስንት ልጅ አለሽ ላንቺ? ምንም አልወለድሽም። ልጅ የለሽም፣ ግን አንድ ወጣት ልጅ ለወጣት ልጅ ምድረ ባዳ ላይ ጠላት ደሙ ሊጠጣ የፈለገው አንድ ወጣት ልጅ አየው። የወንድምሽ ልጅ ከየመን በረሃ አቋርጦ ጠላት ደሙ ሊጠጣ ይፈልጋል። እግዚአብሔር ከዚህ ቀን ጀምሮ ከህይወቱ ላይ የሞቱን አዋጅ አፍርሻለሁ። ጉባኤ ቀኝ እጅ ብትከክለ ፈረሰ ይበለሽ። ትልቁ ጥያቄ ስለ ወንድምሽ ልጅ ነው። አባቱ የት ሀገር ሰው ነው? የሳውዲ ሰው ነው። የት ሀገር ነው ያለው? ሰውን ሳውዲ ነው ያለው። የት መሄድ ይፈልጋል? ወደ የመን ሊመለስ። በመሃል ላይ አውሬ ሊበላ ጠላት ያወጀው አዋጅ እግዚአብሔር አፍርሻለሁ ብሎኛል። አሜን አሜን። አሁን ለነዚህ ለሁለቱ ሲጸልይ በአእምሮ ያልሰማችሁ ነገር ዞሮ እናንተ ያገኛችኋል። በበቀል አንዳንድ ሰዎች መቀባት ይጀምራል። የተያዘባችሁ ስኬት ባህር ይለቀቃል። አንዳንድ ሰዎች ካልገመታችሁ ቦታ በረከት ይታዘላችኋል። አናማይ ከነገር ብድግ ብሎ አሜን ይበል ሲባክ ማካሶ ፕራቲያስ እዚህ ከነገር ተለቀቀ በሉ። እሺ አንቺ ስንት ዓመት ቆየሽ? የምናቴ 18። አይዞሽ። አንቺ ስንት ዓመት ቆየሽ? 12 ዓመት ቆየሽ። ናይ ነጋሲ አይዞሽ። እንዲያርግና ጠላቴ ሆይ ስማ በይሲ ጠላቴ ሆይ ስማ የኔ ነገርማ እንደተበላ እንደተዘጋ አይቀጥልም። እግዚአብሔር ሆይ አትፈርድም ወይ? ትልቁ ያንቺ ጥያቄ ሁሉ ነገር አራግፈት ይተሻል። እጅግ በጣም የምትወጂውን አንቺ ጌታን ለመቀበል ዋና መነሻ የሆነው ሰው ነብይ እዩ ጩፋን ታውቂያለሽ? ነብይ እዩ ጩፋ በሱ አረባ ቆረሽ በቴሌቪዥን ነው ጌታ ተቀበልሽው። በቴሌቪዥን ተቀበልሽ። እሱ እጅ ጭኖ አይደለም።
እዩ ጩፋ እያወጀ እዛው ተቀበልሽ። እዛው ካንቺ ክቡ ተመታ እዚህ መጣሽ። ከመጣሽ ጊዜ ጀምሮ ነገርሽ ብዙ እዛው ሆልዶሮ ነው ያለው። ታታሪ ሰራተኛ ነሽ። 18 ዓመት ሙሉ ውጭ ሀገር ሰርተሻል። አረብ ሀገር የት ነበርሽ? ዱባይ ነበርሽ። ዱባይ ነበርሽ። አንቺ በአባትሽም በኢትዮጵያዊ ሰውን አባትሽ የት ሀገር ሰው ነው? የመን ሰው ነው። አባትሽ የመናዊ ነው። አንቺ ኢትዮጵያዊ ነሽ። ጌታን በጣም ትወጃለሽ። ገንዘብ ቢጠፋ ይጥፋ፣ ሀብት ቢጠፋ ይጥፋ፣ ኢየሱስ የሚባል ኢየሱስን አልክድም። ኢየሱስ ሰው ሰብኮልሽ አይደለም፣ በራእይ ተገልጦ ነው። አይዞሽ። እንደዚህ አይነት የክርስቶስ ልብ ያሉ ሰዎች ሰው በዚህ ዘመን ላይ ጉባኤ ውስጥ ቁጭ ብሎ ያንቀላፋል። እሷ ስለ ኢየሱስ ራሱ በርቶላት ነው ጌታን የተቀበለችው። አጠገብ ያለው ሰው ኢየሱስ ይገለጣል ብሎ ሲ ሰልችቶሻል አይደል እናቴ? በጣም ደግመሻል አይደል? በጣም ደግሞሻል አይደል? በጣም ደክሞኛል። ተስፋ ቆርጠሻል አይደል? ከሁሉ ነገር። ትላንትና ባለጠጋ ሰው ነበርሽ። በጣም አንቺ ከምትወጂው ባል ሆኖ የቀረበው በሰው የተጎዳ ሴት ነሽ አንቺ። እውነት ውሸት? እውነት ነው። እውነት ነው። ባል በሚመስል ግን አንቺን ጠላት አታለው በሰው እጅ ላይ ያንቺ ነገር አስበላ። ስንት ሺህ $? አረ በጣም ብዙ፣ በጣም ብዙ ነው። ወይ ባል እንዳይባል ባል አይሆንም፣ ወይ ጓደኛ እንዳሆን ጓደኛ አይሆንም። በማል ነገርሽ ተበላ። ዳግም እዛ ሀገር እንዳትሄጂ መንገዱ ተቆለፈ። ኤክስፓርት ያደረገውን ወረቀት ሸናምጪ ዛሬ ይገለበጣል አዋጁን። ይሄ መኖሪያ ፍቃድ ካርድ አለሽ አላመጣሽም? ቤት ነው ታይሽ። አዋጁ ተገልብጦ እዛ ሀገር መሄድ ትፈልጋለሽ? ትፈልጋለሽ? አዋጁ ይቀየር። ጉባኤ ትሂድ ወደዛ። አይደለም ብዙ ትንቢት ያለሽ ሴት ነሽ አንቺ። በጣም ብዙ ቃል ያለሽ ሴት ነሽ። አሁን ለማውራት አንቺን አንገዚዞ ለቅሶ ዘጋ እንጂ ብዙ የሚታወሪው ነገር አለ። እግዚአብሔር እውነትም ከኔ ጋር ካለ ጠላት የበላውን ከውጫዊ እጅ ያለውን ገንዘብ ይመለስ። ይሄ ጥቁር ሰው ነው እንዴ? ጥቁር ሰው ነው። ወፈር ያለ ነው። ብዙ ረዘም ያለው ነው። ጠንከር ያለ ሰው ነው። ኢትዮጵያዊ አይደለም። የት ሀገር ሰው ነው? ሱዳኒ ሰው ነው። እጅ ስጡኝ ሊባርካችሁ። ዛሬ ጠላት የእናንተን በረከት ከበላ ቆጥሮ በእጥፍ በኢየሱስ ዕዳችሁን ይከፍልላችኋል። የተኛው ጠላት የበላ መርኮ ዛሬ ባህል ይመለሳል። ስኬታችሁ ባህል ይመለሳል። በረከታችሁ ባህል ይመለሳል። ለሷ እየጸለኩ ለብዙዎች በሮች ይከፈታሉ። አንድ ያመነ ሰው ከነገር ጮህ ተከፈተ ይበል እስቲ። ሁለት ሶስት የመጨረሻ እስቲ የኔ ነገር አይበላም በይ ሶስት ጊዜ። የኔ ነገር አይበላም በኃይል የኔ ነገር አይበላም። ይመለሳል በይ እስቲ። ይመለሳል በኢየሱስ ስም። ድገም እስቲ። ይመለሳል በኢየሱስ ስም። እንደማይበላ አውቃለሁኝ፣ አምናለሁኝ። ኢየሱስ አንድ ቀን እንደሚያስበኝ አውቃለሁ። እንዲሁ ተበልቶ አይቀርም የኔ ነገር። በጣም ብዙ ተበልቻለሁ በብዙ ሰው፣ ግን አይቀርም የኔ ሀቅ አይቀርም። ጌታ የኔን ይፈርዳል። አይዞሽ ልሂድ። ያመንኩበት ጌታ እንደምፈርድልኝ አንድ ቀን አውቃለሁኝ። ኢላዲሳ ፕራቲጋላት ያሶ ፕራቲያስ ቤት አለ፣ ግን ቤት ለመግባትም አስጥልቶሻል። ቤት አለሽ እዚያ ግን ላንቺ አለኛው ከአንድም ሁለት አለ። ተስፋ ቆርጠሻል ከሁሉ ነገር። ድሮ እንደዚህ አይነት ላንቺ መከራ አልነበረም። አሁን ወደ ጌታ ከመጣሽ በኋላ በዛ፣ በጣም በዛ። ጌታው እኔ አንተ ሰብከ ነው ሰው ሰብኮ አይደለም ቃል የገባሁት ወደ አንተ የመጣው እያልሽ ነው አለሽው። እግዚአብሔር አትፈርድም እያልሽ ነው አለሽው። እግዚአብሔር ላንቺ ይፈርዳል። አሜን። እናትሽ አለች? የት ነው አለችው? ካንቺ ጋር አንድ ላይ ነው አለችው። ቋንቋችሁን ሊያደባልቅ የመጣ ክፉ ተመቷል። አሜን። እሷ የሚታወራው ሌላ፣ አንቺ የሚታወራው ሌላ። እንስማማም። ስንት ልጅ አለች ላንቺ? ምንም አልወለድኩም። ምንም አልወለድሽም። ልጅ የለሽም፣ ግን አንድ ወጣት ልጅ ለወጣት ልጅ ምድረ ባዳ ላይ ጠላት ደሙን ሊጠጣ የፈለገው አንድ ወጣት ልጅ አየው። የወንድሜ ልጅ ነው። የወንድምሽ ልጅ ከየመን በረሃ አቋርጦ ጠላት ደሙን ሊጠጣ ይፈልጋል። እግዚአብሔር ከዚህ ቀን ጀምሮ ከህይወቱ ላይ የሞቱን አዋጅ አፍርሻለሁ። ጉባኤ ቀኝ እጅ ብትከክለ ፈረሰ ይበል እስቲ። ትልቁ ጥያቄ ስለ ወንድምሽ ልጅ ነው። አባቱ የት ሀገር ሰው ነው? አባቱ የሳውዲ ሰው ነው። የት ሀገር ነው ያለው? ሰውን ሳውዲ ነው ያለው። የት መሄድ ይፈልጋል? ወደ የመን ልመለስ። ወደ የመን ሊመለስ። በመሃል ላይ አውሬ ሊበላ ጠላት ያወጀው አዋጅ እግዚአብሔር ያፍርሻል ብሎኛል። አሜን አሜን። እኔ ለሷ ሲጸልይ ልቧ ላይ ሁሉ ጊዜ ላንቺ የሚመጣ ይሄ ልጅ ነው አይደለ? ከገንዘብ ከሀብት በላይ
ለዚህ ሴት የሚመጣው ውስጧ ላይ ይሄ ወጣት ነው። ደግሞ በጣም ነው የምትወጪ። ወዳቸዋለሁ ሁሉንም። እግዚአብሔር ካንቺ ጋር ይሆናል። አሜን። ህይወትሽ መልካም ይሆናል። አሜን። ነገርሽ ባህል ይቀየራል። አሜን። መሐመድ ማን ነው? ባለቤትሽ። ከዛ የተላከው ቀንበር እግዚአብሔር ሰብር ያለው። አሜን። ነገርሽን ቆጥሮ ይከፍላል። አሜን። ህይወትሽ ሁሉ መልካም ይሆናል። ማን ነው ስምሽ? ፈቲያ። አዋጁ በአዋጅ ተቀየረ። በቅርብ ቀን ውስጥ እዛ ሀገር ትሄጃለሽ። መርኮሽ በእጥፍ ይመለሳል። ሰፈር ላይ ያለው አንቺን አይገባም ብሎ ሟርተኛ የዘጋው በር አውቆ ይከፈታል። ህይወትሽ ሁሉ መልካም ይሆናል። ከእጅሽ የወጣው መርኮ ሁሉ ይመለሳል። እንደገና ዜግነት እዛ ሀገር ትቀበያለሽ። በአስቸኳይ እግዚአብሔር በርሽን ይከፍታል። የተቃጠለው እንደገና ይታደሳል። ጠላት ይዘጋው። በዚህ አንቺ ጠላት በአደገኛ ኢዳ ሊከት ነበር አንቺን ያወጀው ነበር፣ ግን አስመለጠኝ ጌታ። ከክፉ አንቺ ከፍለሽ ማጨርሹ ኢዳ ነበር ጠላት ያስገባ ነበር። ለዞም በኢትዮጵያ ብር አይደለም፣ በዛ ብር እዛ ብር። አዎ፣ ግን እግዚአብሔር አስመለጠኝ። አስመለጠሽ። በሰው ምክንያት ነው እንደዚህ የሆንኩት። በሰው ምክንያት ነው እንጂ በራሴ ጥፋት አይደለም። ሰው ምን አደረገሽ? እኔ ስፖንሰር የሆንኳት ልጅ ጠፍታብኝ ነው። በዛ ነገሮቼን ሁሉ አበለሻሸችብኝ። በቃ እግዚአብሔር ከማታውቁ ነገር ላይ እግዚአብሔር ስላንቺ ተከራከረ። አሜን። አዋጁን ተቀየረ። አሜን። ላንቺ ኮሮና ጊዜ ማለት የለቅሶ ጊዜ ነበር። በጣም ያኔ ነው የጠፋችብኝ። የዛ ጊዜ ነበር። ያኔ ከነሰልኳት እኔ ብላክ ሊስት አላስገባኋትም። ሰርታ ትኖር ስፖንሰር ትቀይር ብዬ፣ እሷ ግን ክፋቷን ጠፋችብኝ። ከመሐመድ የሚመጣ እርግማኔ አንቺን አያገኝም። አሜን። ከሱዳን የመጣው ድግምት ነገርሽን አያበላሽም። እሺ፣ በኔ ላይ በእሲ የሱዳን ድግምት አይሰራም። ከዛሬ ጀምሮ የኔ ነገር፣ የቤቴ ነገር፣ የእናቴ ነገር ፈጽሞ አይበላሽም። ለኔም አይበላሽም የሚል ጮሆ አሜን ይበል። እሺ፣ ህይወትሽ ሁሉ ባህል ተቀየረ። እጅሽን አምጪ። ከዚህ ቀን ጀምሮ የበረከት ምንጭ ተከፈተ። የስኬት ምንጭ ተከፈተ። ጸለኩት፣ አዲስ ነገር ሆነ። አሜን። ይሳካልሻል። ታሪክሽ ተቀየረ። ደጆች አውቆ ይከፈቱ። ታምራት ሆኖልሻል። ድጋሜ ትሄጃለሽ። ይሄ ሱዳን ያንቺ ብር ባንቺ ላይ ያስደግመው ድግም ፈረሰ። እሱን ትፈልጋለሽ ወይስ ገንዘብሽ ይመለስ? እኔ ገንዘቤን ይመልስልኝ። መኪና እኮ ነው፣ መኪና ገዝቼ በጣም ትልቅ መኪና ነው። ወደ 220 ሺህ ድርሃም ነው። 220 ሺህ ድርሃም? አዎ፣ እንድሰራበት እኔ ልረፍ አንተ ስራ ብዬ እሱ ገንዘብ ከእጄ ከወጣ በኋላ ሰውየው ተገለበጠ ባንቺ ላይ። ሲዳዊ ምንድን ነው የምለው? ሲዳዊ ምንድን ነው የምለው? እሱ አላቅም የምን መኪና ነው ይላል ባንቺ ላይ። አዎ፣ አላውቅም ይላል። እግዚአብሔር ስላንቺ ከዛሬ ጀምሮ ይፈርዳል። አሜን። ገንዘብሽ፣ ንብረትሽ አይበላም። ህይወትሽ ሁሉ መልካም ሆነ። በረከትሽ በእጥፍ ተመለሰ። መርኮሽ በእጥፍ ተመለሰ። እግዚአብሔር የተናገረው መልካም ቃል ሁሉ ይፈጸማል። ቀንበር ተጽዕኖ ተሰበረ። በኢየሱስም አዲስ ነገር ሆነ። ያው መተሽ ትመሰክራለሽ። ያው በበቀል ቀባውሽ። ይሳካልሻል። አዲስ ነገር ሆነ። ሂጂ ቁጭ በይ። አጨብጭቡ ጉባኤ ለጌታ ክብር። እንዴት ነጋሽ? ቁም እስኪ። ሰላም ላንተ ይሁን። እንዴት ነህ? እግዚአብሔር ይመስገን። ሁሉ መልካም ነው። ጌታ ይመስገን። ደህና ነህ? ደህና ነኝ። ዛሬ ያንተ ቀን ነው። አሜን። እስቲ ዛሬ የኔ ቀን ነው በል እስቲ። ዛሬ የኔ ቀን ነው። ከየት ሀገር ነው የመጣው? እዚሁ ነኝ። እዚህ አካባቢ ፒያሳ። እንዴት መጣ ዛሬ? ሚዲያ ላይ ነው። ሚዲያ ላይ አይተህ ትመሰክራለህ? መሰክራለሁ። አንደኛ ጤንነትን እግዚአብሔር ይመልሳል። አሜን። ሁለተኛ ብዙ ነገር ከእጅ ጠላት የበላውን አያለሁ። አመታት የተቆለፈ በረከት፣ በሰውም በሰይጣንም የተቆለፈ በረከት ዛሬ አስለቅቀህ ከዚህ ጉባኤ ትሄዳለህ። አሜን። የ9 ዓመት ጥያቄ ልጄ አትፍራ፣ እኔ ካንተ ጋር ነኝ። በጤንነትን ገንዘብ ሊበላ ይመጣ፣ በጠላት ገንዘብን ሊበላ ይመጣ፣ የተኛው ክፉ ካንተ ህይወት ላይ ተሰበረ። አሜን። እስኪ የኔ ጥያቄ ተመልሷል በል እስኪ ጋሼ። የኔ ጥያቄ ተመልሷል። እንደዚሁ አይቀጥልም በል እስኪ። እንደዚሁ አይቀጥልም። ዛሬ አዲስ ቀን ይሆናል። ዛሬ አዲስ ቀን ይሆናል። እዚህ ቆመ ትመሰክራለህ ጋሼ? መሰክራለሁ። እርግጠኛ ነህ? አዋጁ ተቀየረ። አሜን። ሰላሚ ተመልሷል። አሜን። ፈጽሞ ደስታ የራቀው ከዚህ በኋላ ባህል ይመለሳል። አሜን። ተከራካሪዎች ካንተ ዙሪያ ላይ እግዚአብሔር ጠርቄያለሁ። አሜን። ያስለቀሱ በአደባባይ ሊያስለቅሱ የፈለጉት ያንተ ነገር ሊያላግጡ የተነሱ እያዩ በአደባባይ አከብራለሁ። አሜን። ተከራካሪዎች ዙሪያ ላይ ከበቡን አለው። እግዚአብሔር ያው አሸነፉን እግዚአብሔር ላንተ አሳልፈ ይሰጣለሁ ብሎኛል። አሜን። አሜን። እጅን አምጣ ሲለኔ ስኬት ባህል ተመልሷል። በረከት ባህል ተመልሷል። ትክክለኛ ሰዓት መጣል። ዛሬ የመለክት ቀን ነው ላንተ። የፈውስ ቀን ነው። እስቲ ተፈውሻለሁ በል። ተፈውሻለሁ። ሰላም ነኝ በል። አሜን። ክፉ አያገኘኝም በል። እስቲ ሁሉ መልካም ነው በል። እስቲ ሁሉ መልካም ነው። 3 ነገር በቅርብ ጊዜ ሆኖ
እግዚአብሔር አደረገልህ ብሎ እዚህ መተት ቆመ ትመሰክራለህ። አሜን። ሁለተኛ ጤንነት ሁሉ ፈውስ ሁሉ ተመልሶ ነገር ሁሉ መልካም ሆኖ እዚህ ቆመ ትመሰክራለህ። አሜን። ሶስተኛ ከእጅ የወጣው ብዙ ገንዘቦችና ሀብቶች እንደገና ይመለሳሉ። አሜን። እግዚአብሔር እንደገና ባለጠጋ ሰው አደርጋለሁ። ለብዙ ሰዎች አባት አደርጋለሁ። ጠላት ነገርንም አይበላም፣ ደጋሚዎች አይበሉም፣ ክፎች አይበሉም፣ አመፃዎች አይበሉም። ይኸው ዛሬ ያንተ ቀን ነው። ቁጭ በል። እሰይ አጨብጭቡ ለጌታ ክብር። የት ናት እሷ? አዋሳ ነች። አዋሳ። የት ሀገር? አዋሳ። ምን እንዲሆን ነው ለሷ የምትፈልገው? ትምህርቷ ቆሟል። ትምህርቷ ቆሟል። ዩኒቨርሲቲ ነበረ 2 ዓመት ጨርሳ ቆማለች። አሁን ትምህርቷን ልትቀጥል ነው ወይስ? እንድትቀጥል አሁን ነገሯ ሁሉ ቆሟል። ቆሞ ነው ያለው። አሜሪካ ነበር የምትማረው። እሺ ነገሮች ቆሙ። አሜሪካ ነበር የምትማረው። አሁን እዚህ ሀገር ናት። እዚህ ናት። ጉባኤ እጆቻችሁን ዘርጉ። በጌታ በኢየሱስ ስም በሉስ። ድገሙና በጌታ በኢየሱስ ስም የጠላት አዋጅ ከዚች ልጅ ላይ በኢየሱስ ስም ፈረሰ በሉስ። ድገሙና ፈረሰ በሉስ። እግዚአብሔር አእምሮን መልሻለሁ። አሜን። አመጾን ከሷ ላይ ሰብሬያለሁ። አሜን። እንዳይሳካለት የሚከራከር ክፉ ተመቷል። አሜን። ከዚህ ቀን ጀምሮ ወደ ዋናው ቦታ ወደ ሰላም ቦታ ገብታለች። ድጋሜ በሮ ይከፈታል። አዋጁ ተቀየረ። የዛሬ 15 ቀን መጥተህ እዚህ ቆመህ ትመሰክራለህ። ትመሰክራለህ? እርግጠኛ ነህ? እጅን አምጣ። በኢየሱስም ሰላም ሆኗል። ይኸው በኢየሱስም ሰላም ሆኗል። ከምስጋና ጋር ትመጣለህ። ሰላም ሆኗል። ደስታ ሆኗል። ከዚህ ቀን ጀምሮ ረጅም ዕድሜ እግዚአብሔር ይሰጣል። የሞት አዋጅ የክፎች ምክር ባንተ ላይ አይሰራም። አሜን። አጨብጭቡ ጉባኤ ለጌታ ክብር።